ሰላም ሰላም ወደቺ እንኳን ወደ ሳራ ዩቲዩብ ቻናል በሰላም መጣችሁ። አዲስ ሰዎች ካላችሁ መጀመሪያ ጊዜ የምታዩ ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን ሌክዠሪ ባግ ዲአይዋይ አድርጎ ቤት ማሳመር ወዳለው የሶስት ልጆች እናት አሜሪካ ውስጥ ነው የምኖረው። እንግዲህ የኔን ህይወት ላይፍ ስታይልን የጠቀመኝን ነገር እናንተን እህቶችን ይጠቅማል፣ ስፔሻሊ እዚህ ሀገር የምትኖሩ ሰዎች ይጠቅማል ብዬ የማስበውን ነገር ሼር አድርጋለሁኝ። የምትጠቀሙበትን ነገር እየወሰዳችሁ እንግዲህ ማትጠቀሙበት ነገር ካለ ደግሞ ያንን እየተዋችሁ አብረን እንሆናለን ማለት ነው። እንደዚህ አይነት ነገር መስማት ማየት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆኑላለሁኝ። እናንተ ደግሞ ሳርዬ አይዞሽ በርቺ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። እንግዲህ ዛሬ ባለፈው በሰራሁት ቪዲዮ አንዳንድ ጥያቄዎች ከዚህ በፊትም የሚጠየቀው ስለሆነ መስራትም አለብኝ ብዬ ስላሰብኩኝ ዛሬ እንዴት ነው ህይወት የምኖረው እንደምታዩት ማለት የምፈልገውን ነገር በእኔ ባቅሜ የምፈልገውን ነገር አድርጌ እንዴት መኖር ቻልኩኝና እንደሱ አይነት ነገሮችን እንግዲህ ያለፉት 7 አመት የተጠቀምኩባቸው እናንተንም ይጠቅማሉ ብዬ ማስበውን እነግራችኋለሁ ማለት ነው። እሱ ምንድነው? የገንዘብ አጠቃቀሜ ሩል ነው። እንግዲህ ሩሌ 50 20 20 10 ሩል አለኝ እኔ ስፔሻሊ ላለፉት 7 አመት ማለት ነው። ከ7 አመት የነበረው ህይወቴ ደግሞ መናገር ፈልጋለሁ ለእናንተ በጣም ያስተምራል ብዬ ስለማስብ አንዳንድ ሰዎች ከኔ ይማራሉ ብዬ ማስበውን ነገር የገንዘብ አጠቃቀሜን ስራዬን አንዳንድ ነገሮችን ሳደርገው የነበረውንና አሁን ደግሞ በዚህ 7 አመት ውስጥ በቃ ዲሳይድ ሳደርግ ይሄንን ራሴን በዚህ ማለት ዲሲፕሊን አድርጌ መኖር አለብኝ ብዬ ሳስብ ማለት ነው። ከዛ በኋላ በጣም ወዲያውኑ ማለት ነው ስትራግል ሳታረጉ ምን ሳታረጉ ይጠቅማል ብዬ እኔን የጠቀመኝን ነገር ነው እንግዲህ ሼር ማድረጋችሁ። ከዛ በፊት ሁሌ እንደማረገው የቀን ፖርሳይ ይሄው ቶይ በርች ፓኬት ባግ ነች። አያችኋት? እዚህ ውስጥ እንግዲህ ፓኬት ነች፣ የምትቋጠር ጨርቅ አላት። ቶይ በርች በጣም የምወደው ሰርክል ነገር ነች። በጣም የምወዳት እንደዚህ አይነት ፈን የሆነ ባጎችን እወዳለሁ ማለት ነው። ይሄ ነው የዛሬ ፖርሳይ። የሚገርማችሁ ስልኬን ይዛል፣ ብዙ ነገር ነው የሚይዘው። ከዛ እንዲቆጠር ለታራጓታላችሁ እንዴት እንደምታምር ስትራይፕ አለው። ይሄ ነው እንግዲህ የዛሬ የቀን ፖርሳይ ይሄንን ይመስላል። ቶይ በርች ኦልሞስት እኔ ሌክዠሪ ምለው ነው። በጣም ነው የሚገርመኝ ማለት ነው እቃዋ ማለት ነው። እንግዲህ ከዚህ በፊትም ተናግሬ አውቃለሁ። ቶይ በርች አሜሪካዊ ነች። እንግዲህ ወጣት የምትባል ዲዛይነር ነች። እንደዚህ ሌክዠሪ ባግ ሌክዠሪ ነው የምለው እኔ ማለት መስራት የጀመረችው ኪችን ውስጥ ነበረ ማለት ነውና ያም ታሪኩ ምኑም ደስ ይለኛልና የዛሬ አለባበሴ እንግዲህ ይሄንን ይመስል ነበረ። ይቅርታ ወዴት አየች? ይሄንን ይመስል ነበር እንግዲህ እንደዚህ ነበረ ዛሬ የለበስኩት። የዛሬ አለባበሴ ቶይ በርች ፓኬት ባግ ሁሌም እንደማረገው ቦርሳዬን ላሳያችሁ ብዬ ነው። ይሄንን ይመስላል እንግዲህ ቦርሳዬ ማለት ነው። እንግዲህ ዛሬ እኔ ለ7 አመት የእውነት ለመናገር የመጀመሪያ 2 አመት የቀየረኝ ማለት ነው ኮምፕሊትሊ አሁን ወዳለሁበት ላይፍ ስታይል እኔንም ቤተሰቦቼንም የቀየርኩበት ይሄ ነው እንግዲህ ሩል አለኝ ማለት ነው። ብዙዎቻችሁ ጠይቁኛላችሁ ሌክዠሪ ባግ እየገዛሽ በጣም ብዙ ነገር ሻፕ እያደረግሽ እናንተ እንደምትሉኝ ነው። እኔ ያረጋለሁ ብዬ አላስብም ማለት ነው። ለምን ሁልጊዜ በበጀቴ ነው የምንቀሳቀሰውና አይ ቲንክ እኔ ራሴን ሻፕ አደራረጌ ስማርት ወይ ነው ማረገው እንጂ ብዙ ብር አወጣለሁ ብዬ አላስብም ማለት ነው እኔ በመኖረው ህይወት። እና ግን ያ የጠቀመኝን ነገር እናንተንም ኮንፊውዝድ እንዳያረግ ለእናንተም ይጠቅማል ብዬ ስላሰብኩኝ እንደዚህ አይነት ነገሮችን አንዳንዴ የሆነ ነገር አምጥቼ ስለ ፋሽን ምናምን ስሰራ ብዙ ሰዎችን በቃ ፑሽ እያረኳችሁ እየመሰለኝ ነውና እንደዚህ አይነት ጥያቄዎች ስታመጡ ኤክስፕሌን ማድረግ አለብኝ ብዬ አስባለሁ። እና እንደገና ደግሞ እዚህ ሀገር ስንኖር ስፔሻሊ ልጆች ሲኖሩ በጣም ብዙ ነገር ነው የሚጠብቀን አሁን ደግሞ ማለት ነውና ህይወትም እየተቀየረ ነው እንደምታውቁት፣ ኑሮም በጣም እየተወደደ ነው እና በብዙ ነገር እና የኛን እንግዲህ ፋይናንሻል የሆነ ፍሪደም እንድናገኝ ማድረግ አለብን ብዬ ስለማስብ እንደዚህ አይነት ነገሮችን በጣም ለብዙ ጊዜ ከእናንተ ጋር ሼር አድርጋለሁ ብዬ አስባለሁ ማለት ነው። አይ ቲንክ መማማር ያለብን ይመስለኛል ማለት ነው። በጀት አድርገን ኑሯችን መኖርን በተመለከተ ማለት ነውና ያንን ነው እንግዲህ ምላችሁ ዛሬ
መናገር የምፈልገው ላለፉት 7 አመት ስፔሻሊ 2 አመት ወዲያው የቀየረኝ ማለት ነው እናንተ ወዲያው የምትቀየሩበትን ነገር ነው የምነግራችሁ ማለት ነው 50 የኔን ነው የምነግራችሁ እንግዲህ 50 20 20 10 ሩሌን ነው የምነግራችሁ ማለት እኔ የምለው 50 ማለት 100% የምታገኙ ታክስ ሁሉ ነገር ተቆራርጦ ለእናንተ በእጃችሁ የሚሰጣችሁን 100% 50 20 20 10 ብዬ ሩል አለኝ የከፈልኩት ማለት ነው 50ው ምንድነው የመጀመሪያ 50ውን እንገራችሁ ማለት ነው 50% የቤት ቢል የመኪና ሊሆን ይችላል ካለባችሁ ማለት ነው የግሮሰሪ የልጆች ወጪ በጣም ብዙ ነገር ኢንሹራንስ ላይፍ ኢንሹራንስ የተለያየ ነገር አለ እንግዲህ የዛን ሁሉ ትልልቅ ወጪ የምትሉትን በሙሉ በገቢያችሁ 50% ታውጣላችሁ እኔ አንዳንዴ እውነት ለመናገር ከ50% ይተርፋል ማለት ነው እኔ ማለት ሲተርፍ ወደ ሴቪንግ ላይ ወስደው ማለት ነው ግን ከ50% አላልፍም ማለት ነው ለምን ብዙ ነገሮችን ማድረግ የሌለብኝ ነገር ወይንም ብዙ እሱ እንደሱ አይነት ነገርን በደንብ ኤክስፕሌን አደርጋለሁ በሌላም ቪዲዮ ማለት ነውና ካላችሁ ራሱ በጀታችሁ እንዴት አርጋችሁ አስተካክላችሁ ለመኖር ማለት ነው ግን 50% ትልልቅ ምለውን ወጪ ቤት ክራይ ካላችሁ የቤት ክራይ የመኪና ቢል ካለባችሁ የመኪና ቤት ካላችሁ የሞርጌጅ ካለባችሁ የሞርጌጅ የተለያየ ነገር የምትከፍሉት 50% ማለት ነው እሱ 50% ከገቢያችሁ ሌላ 2 20 20 እና 10 ይተርፈን ይለ 20% ሴቪንግ ነው በቃ የፈለገው ነገር ቢመጣ ያ 20% ከገቢ አይነካም ማለት ነውና ሴቭ እናደርጋለን ሴቪንጉን በኋላ የት ነው እናስቀምጠው እሱን ደግሞ እናወራለን ማለት ነው እሱ ነው 20% ለራሴ ከፍላለሁ ብዙ ጊዜ ፖርሳ እንዴት ነው የምትገዢ ምናምን የምትሉኝ ማለት ነውና 20% ለራሴ ለምሳሌ 10000 ከሆነ የማገኘው በወር ማለት ነው ኤግዛምፕል ነው የምነግራችሁ ብሬ እየነገርኳችሁ አይደለም 5000 ቢሆን ወሬቨር እናንተ የምታገኙትን ገንዘብ ማለት ነው 20% የኔ ነው ለምሳሌ ጥፍር መሰራት ሊሆን ይችላል ለሜካፖቼ መገዛው ነገር ካለ ለእንደዛ አይነት ነገር እንደምታዩት ለቦርሳ ለልብስ ለሸሚዝ ለሁሉም ነገር ሊሆን ይችላል ያ20% የኔ ነው ራሴ ነው የምከፍለው ማለት ነው ግን ብዙ ጊዜ አሁን 20% አለኝና በዚህኛው በቃ 20% የራሴን ማለት ነው ትርፍ ካለኝ ይቀመጣል ማለት ነው እንደዛ ነው ማደርገው ስለዚህ አሁን ከሌለኝ ደግሞ ብዙ ነገሮች ወጪዎች ኖሮኝ ማለት ነው የዚህኛውን 20% ከተጠቀምኩኝ ፖርሳ መግዛት ብፈልግ አልገዛም እውነት ነው የምነግራችሁ ማለት ነው ወይንም ደግሞ ኤክስትራ እንግዲህ ለአንዳንድ ነገር የተለየ ወጪ በራሴን በተመለከተ ማለት ነው የልጆች የግሮሰሪ አንዳንድ ነገሮች በሙሉ ወጪዎች 50% ላይ ነው ያለው ብያቸዋለሁና ለራሴ ግን 20% ሁሌ ከፍላለሁ ማለት ነው ግን ኤክስትራ ወጪ ካወጣሁኝ ያንንም ማደርገው ካወጣሁኝ ማለት ነው አላወጣም ግን ኤክስትራ ካለኝ አስቀምጣለሁኝ ለሚቀጥለው ለምሳሌ አሁን ፖርሳዎቼ ማይበቁኝ ከሆነ ማለት ነው በበጀት የማይበቁኝ ከሆነ በዛ 20% አልገዛም እጠብቃለሁ 2 ወርም 3 ወርም እጠብቃለሁ ማለት ነው ገንዘቤ እስኪ ሞላልኝ ድረስ ማለት ነው እንደዛ ነው ማደርገው 20% ለኔ ነው አንዳንድ ያላስፈላጊውን ኤክስትራ ወጪ ካወጣው በሚቀጥለው 20% እተካዋለሁ ማለት ነው እንጂ ከዛ በላይ መሄድ አልፈልግም ወይንም ደግሞ የሆነ ኤክስትራ ስራ መስራት አለብኝ ብያስባለሁ ማለት ነው እንግዲህ ሀስል ነው ማረከው እና ምን አድርጌ ይሄንን ልምላ ከፕሮግራሜ ውጪ በጣም ዲሲፕሊን ነው የነበርኩ ስፔሻሊ ያለፉት 2 አመት የዛሬ 7-8 አመት ነው ማለት ወዲያው ነው የቀየረኝ ማለት ነው በጣም ዲሲፕሊን ስለነበርኩኝ ማለት ነውና ሁሉ ጊዜ የምታረጉት ነገር ነው አሁን ምነግራችሁ ማለት ነውና 20%ን እጠቀማለሁ ማለት ነው 10% ደግሞ እንግዲህ 10% የእግዚአብሔር ነው የሚለውና ለእግዚአብሔር በቀጥታ ባሰጡትም ግን ለተለያየ ሰዎች ይሰጣሉ ማለት ነው 10% ለምን እኔ እውነቴን ነው የምናገረው አንዳንዴ ፖርሳ ስገዛ መጣችሁ ወለጭ ያያረጋችሁ ኮሜንት ላይ ምጽፉ ሰዎች ሳይ ያስቀኛል ማለት ነውና እና እኔ እንደዛ ብዬ ነው ማምነው ሸር ማድረግ እግዚአብሔር እንግዲህ ስትሰጡ ይሰጣችኋል ይሄ እውነት ነው ወሬም ለማሳመር አይደለም ለጽድቅም አይደለም ያልሰጠ ሰው አይሰጠውም የሚሰጥ ሰው ነው የሚባርከው ማለት ነው በዛ አምናለሁኝና ሁሉ ጊዜ 10%ዎችን እሰጣለሁ ማለት ነው ግን አንዳንዴ በቃ እንዲ የሆነ ሰው ጠይቋችሁ ትልቅ ነገር አስቦ ለቢዝነስ ለአንዳንድ ነገር ቤት ሊገዛ ትልቅ ነገር ይታሰብና አንዳንዱ ሰው ማለት ነውና ከ10%ታችሁ በላይ ከወሰደ ወይንም ከኔ 20% ሰጥቼ ቆያለሁ ማለት ነው ወይንም እሰጣለሁ ካልሆነ ደግሞ በሚቀጥለው ጊዜ እንደዛ አርጌ ተካለሁ እንጂ ያ ወይም ሌላ ኤክስትራ ስራ መስራት አለብኝ ብዬ አስቤ
እሰራለሁኝ የራሴን ነገር ነው ማረጋ አንዴ ያስተውሳለሁ ኢትዮጵያ ቶሎ ነበር መመላለሰው ማለት ነው በስራ ምክንያት ከዛ በጀቴን ጨረስኩኝ እንደነገርኳችሁ በጣም ዲሲፕሊን ነበርኩኝ 8 አመት ማለት ነውና ብር ይዤ ሄድኩኝ ያው ለሰው ሰጣለሁ ያልኩትን በሙሉ ጨረስኩኝ እና የሆነ እቃዎች ምናምን ወስደ ነበር የሴት ቦርሳዎች ምናምን እና አንደኛው በጣም ቦርሳዬን ወደደችው ታውሳለሁ ወደ 7 አመት 6 አመት አካባቢና ወደደችው በጣም እኔ ደግሞ በአጋጣሚ በልጆች የገዛሁት ነበር እንደማስተዋሻ ነገር መሸጥ አልፈለኩም እውነት ለመናገር ማለት ነው ግን የሆነ ሰው አገኘው ማለት ነው ግዴታ መስጠት ያለብኝ ማለት ያ ብር ግዴታ ግን ብሬችን በሙሉ ጨርሻለሁኝ ምንድነው ያደረኩት ልጅቷን ደውዬ ሸጬላት ለልጁ ሰጣውት ማለት ነው እና እንደዛ ነው ማረጋው ከፕላኔ ደውዬ ወይም ገንዘብ ደግሞ መውሰድ ይችል ነበር ሙሴም ጋር ደውዬ ላክልኝ ብሎ መስጠት ይችል ነበር ግን በጣም ነው ዲሲፕሊን የሚያስፈልገው ለእንደዛ አይነት ነገር ማለት ነውና ያንን አደረኩኝ ስለዚህ የኔን የሆነ ነገር ነው የሰጣውት የኔን በጀት አላቀወሰው ማለት ነውና ሁሉ ጊዜ 10% እሰጣለሁ ለተለያየ ነገር አደርጋለሁ ማለት ነውና ይሄ ነው እንግዲህ ሩሌ የኔ ማለት ነው እና ምንድነው ውዶች አንዳንዴ እንደዚህ በቃ ገንዘብ ፎርሳ ለመግዛት አይበቃኝም የሆነ ነገር ለመግዛት አይበቃኝም ብዬ ማስብ ከሆነ ገንዘብ በቂ የለኝም ይሄንን 50% 20% ሌላ 20% እና 10 ለማድረግ አይበቃኝም ብዬ ማስብ ከሆነ ወይ የተሻለ ስራ መስራት አለብኝ የተሻለ ገቢ የሚያመጣ ወይንም ደግሞ ላይፍ ስታይልን ደግሞ ማስተካከል መቻል አለብኝ ብዬ ነው ማምነው ሁሉ ጊዜ እንደዛ አይነት ሰዎች ስትሆኑ እናንተ የምትፈልጉትን ላይፍ ያ የምታገኙት ገቢ ማያኖራችሁ ከሆነ ሌላ የተሻለ ስራ ያስፈልጋችኋል ማለት ነው ገብቷችኋል አይደለ ካልሆነ ግን ካቅማውን እዚህ ሀገር የሚደረገው ነገር ምንድነው ሁሉም ሰው ባቅሙ አይደለም የሚያረጋው ተመሳሳይ ነገሮች ይደረጋሉ አሁን ለምሳሌ የሆነ ማለት ፓሪስ ሲኖር የተለያየ ነገር ሲሆን ሁሉም በቃ አንድ አይነት ልብስ መልበስ እንዳለባቸው ያስባሉ ትልልቅ ድግሶች ሁሉም ሰው መደገስ ሁሉም ሰው ተመሳሳይ ድግስ ነው ሰው የሚያረጋው ግን ተመሳሳይ ገቢ ነው ያለው ወይ ብላችሁ ስታስቡ አይደለም ሁሉም ሰው መመሳሰል የለበትም ብዬ ነው ማስበው ማለትና ያ ነገር ባጀታችሁን ስለሚያቃውስ ህይወታችሁን በሙሉ በፕሪንሲፕል ስለማትኖሩ ማለት ነው በጣም ነው የሚያበላሸውና ያንን ነገር ነው እንግዲህ እኔ አድርጌ የቀየረኝ ማለት ነው ከዚህ በፊት የጠይቃችሁኝም ጥያቄ እሱ ነው እንግዲህ እኔ ሁሉ ጊዜ ሌክዠሪ ባግም ሌክዠሪ ብሌዘር ገዛለሁኝ ጫማ ገዛለሁኝ ግን በዛ 20% ሁሉ ጊዜ በበጀቴ ነው ማደርገው ማለት ነው እና ለምንድነው እንደዚህ አይነት ውድ ነገር የምትገዢ ትሉኛላችሁ ማለት ነው በጣም ለረጅም አመታት እኔ ሌክዠሪ ስለሆነ ወይ ውድ ስለሆነ አይደለም መገዛው ሳየው ረጅም አመታት ተጠቀምበታለሁ ብዬ ሳስብ ማለት ነው ሎንግ ተርም ገንዘብ እኔ ነኝ ሴቭ ማደርገው ማለት ነው ብዙ ጊዜ አንድ ጓደኛዬ ነበረችና እንሄዳለን እኔ በጣም ብሌዘር ወዳለሁ በዛ ሰዓት BCBG ነበር ዲለርስ ላይ ስጋዛ BCBG እንግዲህ እንደምታውቁት ጀነሬሽን አይደለም BCBG ማለት ነውና ውድ ነው ብሌዘር ከ300 ብር ምናምን በላይ ነው ሴል ሲሆን 200 160 ምናምን ነበር በዛ ሰዓት ማለት ነውና ጓደኛዬ እንዳንቺ ብድነሽ እንዴ forever 21 $49 ብሌዘር ገዛለሁ ትላለች እኔም የ150 ብር ብሌዘር ገዛለሁ ማለት ነው ግን እሷ 49 ስለሆነ ሁለት ከረር ሊሆን ይችላል የምትገዛው ማለት ነው ከዛ በሌላውም ቀን ቶሎ ነው የምትገዛው እኔ ግን አንድ ብሌዘር ገዝቼ አሁን ድረስ አሉኝ ማለት ነው 14 15 16 17 18 19 አመት በጣም ብዙ ልብሶች አሉኝ ማለት ነው በቃ በጣም ኳሊቲ ከሆነ የምትወዱት አይነት ቴክስቸር ካለው ልብሱ ማለት ነው ማለት በጣም ቆንጆ ከሆነ እናንተ የምትፈልጉት የናንተ ስታይል ከሆነ ታስቀምጡታላችሁ ማለት ነው ገባችሁ አይደለ እቺ ጓደኛዬ ግን በጣም የሚገርማችሁ ሙቭ ስታረግ በጋርቤጅ ባግ እኔ መስቃለሁ ማለት ብዙ ጊዜ እኔን ነው የምትከሰኝ ማለት ነው በጣም ውድ ነገር ታወጫለሽ ብላ በዛ ሰዓት ለዛው ገበያ በጣም ትንሽ ነበረ ማለት ነው ግን ምንድነው ፖይንቱ ቆንጆ ብዬ ማስበው ነገር ግዴታ ውድ መሆን አለበት ብዬ አላስብም አሁን እነዚህ የምታያቸው ቦርሳዎች ሁሉ ማለት ነው ይሄ ማለት ወዱ በሙሉ የምታዩት እንትን ያ ብራንድ በጣም ኳሊቲ ነው ብዬ አላስብም ግን ከዛ ውስጥ አሉ ማለት ነው ያንን መርጬ ነው የምገዛው ረጅም አመት መጠቀም እችላለሁ አልችልም ብዬ ማለት ነውና ከዛ አንፃር ስለሆነ የምገዛው ፋይናንሻሊ እኔን አልጎዳኝ እውነቱን ነው የምነግረው እንደውም ሞር እንድቆጥብ አድርጎኛል ማለት ነው ግን ሁሌ እንደምለው ማለት ነው ይሄንን የራሳችሁን ሩል ታዘጋጁና
እናንተ በዛ ሩል የምትጠቀሙ ከሆነ ጥሩ ህይወት ይኖራችኋል ፋይናንሻል ሳትቸገሩ ምን ሳትሉ ከፕሮግራማችሁ ሳትወጡ ባቅማችሁ መኖር ይቻላል ባቅማችሁ ጥሩ የምትሉትን ህይወት ማለት ነው እናንተ የተሻለ ነገር ኖርበታለሁ ብላችሁ የምታስቡ ደስተኛ ያረጋኛል ብላችሁ የምታስቡበትን ህይወት መኖር ይቻላል እናንተ ባጀት አደራረጋችሁ ነው ብዬ ማስበው ማለትና ሁሉ ጊዜ 20% ሴቪንግ አረጋለሁ የተለያዩ ኢንቨስትመንቶች ላይ ለማስቀመጥ እሞክራለሁ ባለፈው እንደነገርኳችሁ ብራችሁ የተወሰነ ትንሽ ብሮች መውለድ አለባችሁ ብዬ አስባለሁ ማለት ነው ህይወታችሁ የተሻለ እንዲሆን ነገ ከነገ ወዲያ ያ የሚሆነው በጀት ካላችሁ ነው ማለት ነውና ያገኛችሁት ሁሉ በአሁኑ ሰዓት ማለት በሆነ መንዝ የምትጠቀሙ ከሆነ ዛሬ 100,000 ብር በአመት ብታገኙ ማለት ነው የሚቀጥለው 2 አመት የተሻለ ስራ አግኝቻለሁ ብላችሁ 500,000 ብር እንኳን ብታገኙ ነው ኤግዛምፕሉ ሰፋ አድርገው ብዬና ብታገኙ ህይወታችሁ የሚሆነው የተወሰነ ነው የሚሻለው እንጂ ብር አይኖራችሁ ወይንም ደግሞ የሆነ ምታ ማለት ባለፈውም እንደዚህ ብያለሁ ማለት ነውና ለምሳሌ 500,000 ብር ቤት አፎርድ የምታረጉ ከሆነ 250,000 ብር መግዛት አለባችሁ ብዬ ነግሬያችሁ አውቃለሁ ከዚህ በፊት ማለት ለምን የመጀመሪያው ማለት የ30 አመት ከሆነ የመጀመሪያው ወደ 10 አመት ለባንክ ነው የምትከፍሉት ማለት ነው ምናልባት የሚሄደው 2000 የምትከፍሉ ከሆነ 200 ምናምን ዶላር ነው ወደ ፕሪንሲፕላቸው ላይ የሚሄደው እንጂ ሌላው በሙሉ ኢንተረስቱ ላይ ባንክ ነው የሚወስደው ማለት ነው ስለዚህ 200 ነው እየከፈላችሁ ያለው ማለት ነው 1800 የለም ሄዷል ማለት ነው ያ የሚሆነው ምንድን እናንተ ደግሞ ኤክስትራ ለፕሪንሲፕሉ መክፈል ብትችሉ እንትናችሁ ገንዘባችሁ የምትከፍሉት ኢንተረስቱን ዳውን ያደረገው ይሄን ነበር ግን እናንተ አቅማችሁ የ500,000 ብር ቤት ስለሆነ 500,000 ብር ደግሞ ምናልባት 2000 ሊሆን ይችላል በወር የሚደርስባችሁ እና ያንን ስታደርጉ ከዛ በላይ አፎርድ ስለማትሄዱ ሁሉ ጊዜ ባንክን እየሰጣችሁት ማለት የሆነ ሰዓት ላይ እንኳን የመሸጥ ፍላጎት ቢኖራችሁ ገንዘብ የላችሁ በባዶ ነው የምትወጡት ማለት ነውና ሁሉ ጊዜ ህይወታችንን በፕላን ማናረግ ከሆነ በጣም ይነቃነቃል እሺ እና የምታገኙት ነገር ብቻ አይደለም እና ሁሉ ጊዜ ሰዎች ምን ይላሉ የተሻለ ገንዘብ ያገኘን በቃ ምንም ሴቭ የምናረገው ነገር የለም ሁሉ ጊዜ ወጪ ነው ወጣችን በጣም በዛ ለምን ካቅማችን በላይ ስለምንኖር ነው እንደዛ ምናረግ ከሆነ ተጨማሪ ብር ኤክስትራ እየከፈል ነው እንደነገርኳችሁ ፕሪንሲፕል ላይ ትንሽ ስለሆነ የሚሄደው እናንተ እኛ አቅማችን ያ ስለሆነ ኤክስትራ እየከፈልን ነው እንደገና ደግሞ ክሬዲት ካርድ አንዳንዴ ይሄንን ፎርሳ 400 500 መገዛው ከሆነ በክሬዲት ካርድ መግዛት ጥሩ ነው ክሬዲት ካርድ ስትገዙ እርን ታረጋላችሁ አይደል ብዙ ክሬዲት ካርዶች እርን ታረጋላችሁ ስለዚህ እኔ በምን አምናለሁ በቃ 500 ማወጣችሁ 1000 ማወጣችሁ 30 ብር ማወጣችሁ ማለት ነው ከዛ የሚመለስላችሁ እርን ስታረጉ 3% ነው 2% ቢመለስላችሁ የ$500 ሁለት ሴት ደግሞ ለዛች ብር ብዬ አልልም ሁሉ ጊዜ በማገኘው ማለት ሁሉ ጊዜ በተቻለኝ አቅም እንደነገርኳችሁ ብር ሴቭ ማድረግ ፈልጋለሁ ስለዚህ ክሬዲት ካርድ ነው የምጠቀመው ማለት ነው ግን $500 ፖርሳ ስገዛ የ$600 ፖርሳ ስገዛ እርግጠኛ መሆን አለብኝ $500 እኔ ኪስ ውስጥ እንዳለ ማለት ነው ያ ገንዘብ ለምን ልክ ከፍዬ ማለት ነው ክሬዲቴን አርን ካረኮ በኋላ ወዲያውኑ ገንዘቡ ስላለኝ እከፍላለሁ ማለት ነው ግን አብዛኞቻችን ቀስ እያለን ከፍላለን እያለን ሚኒመም ፔመንት እየከፈለ ማለት ነው ያ ደግሞ ኢንተረስት አለው ኢንተረስቱ ደግሞ ሌላ ኤክስትራ ገንዘብ ይሄንን 500 ገዛውት ብዬ ሳወራ 7 እና 8 ይሆናል ማለት ስለዚህ ሳላስበው 300 ብር ኤክስትራ ወጪ አውጥቻለሁ ማለት ነው ያ ምን ያደርገኛል በቃ ሁሉ ጊዜ ገንዘቤን ቶሎ እንዲያልቅ ገንዘቤን እንዳልጠቀምበት ከበጀቴ ጋር ማለት ከማገኘው ከአቅሜ ጋር እንዳልኖር ያደርገኛል ማለት ብዙ ነገሮችን እየከፈልኩኝ ማለት ነው ኤክስትራ ነገር መከፈል ማይገባቸውና ስለሆነ ሁሉ ጊዜ በበጀታችሁ ምትኖሩ ከሆነ ማለት ነው ይሄንን ሩል ተጠቅማችሁ ያንን የምታረጉት ከሆነ በተሻለ ህይወት ይኖራችኋል በያስባለሁ እንደገና ደግሞ ኤክስትራ ገንዘብ እንድታገኙ ያደርጋል ያ ገንዘብ ደግሞ ሌላ ገንዘቦች እንዲወልዱ የተለያየ ቦታዎች እንድታስቀምጡ ያደርጋችኋል ማለት ነው እኔ እንግዲህ የዛሬ 8-9 አመት
ቢዝነስ እንሰራ ነበር። እኔና ሙሴ በጣም ያንግ ነን የተገናኘን እውነት ለመናገርና እሱ ደግሞ በጣም ጠቅሞናል ማለት ነው። እኔም ቢዝነስ ማይንድ ነኝ፣ ሙሴም ቢዝነስ ማይንድ። የተለያዩ ስራዎች ለመስራት እንሞክራለን። ግን እኔ ወዲያው ነበር ወደ ቢዝነስ የገባሁት እሱን ፑሽ እያደረገኝ ማለት ነው። ሁልጊዜ ሙሴ ባክቦን ነው ለኔ ማለት ነው። አንዳንዴ አይዲያ ያመጣል፣ እኔ አስጨርሳለሁ። እንደዛ ነው በቃ ተባብረን ነው ምን ሰራው ማለት ነው። ብዙ ጊዜ የሆነ ነገሮች የሚነሱት ከሱ ነው። እኔ ደግሞ በቃ የሆነ ነገር ከያዝኩ መልቀቅ አልፈልግም ማለት ነው። ያንን ስለሚያውቅ አንዳንዴ ደግሞ ያው ከልጆች ጋር ከምናምን ደግሞ ደከም ስል ፑሽ ያደርገኛል። አንዳንዴ የሚደክምበት ታይም አለኝ ማለት ነው። እና እሱ ደግሞ ከታችሁኑ በቃ ልህ አጋብቶ ፑሽ ያደርገኛል። እንደዛ ነው የምንኖረውና ከ8 ዓመት አሁን ኦልሞስት 9 ዓመት በፊት የምንሰራውን አገር ቤት ነበር የምንሰራው። በተለያየ ነገር የምንሰራው ነገር በእኛ ባልሆነ ነገር እንዳለ ገንዘብ የሚባል ነገር አተን ማለት ነው። እንግዲህ አስቡት፣ አፓርትመንት ውስጥ ነበር የምንኖረው። አፓርትመንታችን ላይ ቤት ራሱ የመግዛት ፍላጎት አልነበረንም። ኢትዮጵያ ጠቅልሎ የመግባት ነበርና እንደዛ ነበር የምንሰራው ነው። ብዙ ነገራችን ኢትዮጵያ ነበር የምንሰራው እና አፓርትመንት 3 ወር ጥለን ይሄድ ነው በቃ እኔ ነገሮችን ለማመቻቸት ማለት ነው። አንድ ልጅ እና አፓርትመንቱ መከፈል አለበት። የ3 ወር ጥለን ሄድ ነው። ስንመለስ ስራችን ሙሴ ስራውን አቆመውን ሄደው የተለየ ስራ ይሰራ ነበረ እና ስንመለስ ምንም ገንዘብ አልነበረንም ማለት ነው። እንግዲህ ከዛ ተነስተን ይሄንን ፕሪንሲፕል ስለተከተልን ነው እዚህ የደረስነው ማለት ሌላ ጊዜ እነግራችኋለሁ ማለት ነውና ከዛ ተነስተን ያው ቤት እንዲኖረን እዚሁ ደግሞ ስንወስን ልጆቻችን በስነ ስርዓት እንድናሳደግ ሌላ ልጅን ተጨማሪ ልጅ እንድንወልድ ቢዝነሶቻችን ትንሽ ሰፋ እንድናደርግ ጠቅሞናል። ያ የጠቀመ ምንድነው አሁን የምጠቀመው ሩሌ ነው ማለት ነውና በዛ ሩል ከተጠቀማችሁ የማትቀየሩበት ነገር የለም። ህይወታችሁን ደግሞ ደስተኛ ሆናችሁ የማትኖሩበት ነገር የለም ማለት ነው። ለምን የምትኖሩት ባላችሁ ልክ ስለሆነ ማለት ነው። ምንም የሚያጨናንቃችሁ ነገር አይኖርም። የተሻለ ነገር እንድትሰሩ ያደርጋችኋል። እንደነገርኳችሁ ነው። የተሻለ ነገር መኖር ፈልጋለሁ ብዬ ሳስብ የሆነ ሰው አምጥቶ ያደርግልኛል ብዬ አላስብም። ራሴን ነው ፑሽ የማደርገው ማለት ነው። ኦኬ ይሄን ማድረግ አለብኝ፣ እንደዚህ አይነት የተሻለ ህይወት እኔ ይገባኛል ብዬ ካሰብ በቃ የተሻለ ነገር ደግሞ መስራት አለብኝ ብዬ በሴም ታይም አስባለሁ ማለት ነውና እንደዛ አድርጌ ነው እንግዲህ እየተጠቀምኩ ያለሁት ማለት ነው። ለዛ ነው እንግዲህ ውዶችዬ ያገኘሁት ሁሉ ነገር አላግበሰብስም ማለት ነውና አንዳንድ ሰዎች ደግሞ አሁን ሰሞኑን ኮሜንት ታረጊም አንድ እህት ያለሽ አይ ዶንት ማይንድ ምንም ነገር ብትሸጪ ግን ለኔ እንግዲህ እኔ ብዙ ጊዜ እንደዚህ አይነት ወሬዎች ስለማወራ ስለ ሌክዠሪ ባግ እኔ ግን ሰጀስት ማድረግ እውነት ለመናገር የፈለገው ነገር ቢሆን ማለት ተመሳሳይ ነገር አለ ራሱን መግዛት መቻል አለባችሁ ብዬ አስባለሁ። አንደኛ መሸጥ ትችላላችሁ እውነት ለመናገር ማለት ነውና ያንን ፌክ የገዛችሁትን መሸጥ አትችሉም። ከዚህ በፊት ብዙ ቦርሳዎችን ያልፈለኳችሁ ረጅም ጊዜ ተጠቅሜ ብዙ ሳልከስር ማለት ከዛ በላይ ደግሞ ረጅም ዓመት ከተጠቀማችሁበት ነው ጭራሽ አትርፋችሁ ልትሸጡ ትችላላችሁ። ግን ገንዘብ እናተርፋለን ብላችሁ እቃ እንዳትገዙ ሁልጊዜ ነው የምናገረው። ለምን መሰላችሁ? እንደዛ በጭራሽ አይሆንም ማለት ነው። ይሄ የምንጠቀምበት እቃ ነው እንጂ ገንዘብ የምንይዝበት ነው ብዬ አላስብም። ሁልጊዜ ነው የምላችሁ ኢንቨስትመንት አይደለም። ግን እኔ ሁልጊዜ የምለው በጣም ብዙ ነገር ማግበስበስ አልፈልግም። ሌክዠሪ ስለተባለ አልገዛም። ግን ሃይስት ኳሊቲ የሆነ አይቼ እገዛለሁ ማለት ነውና ጥሩ ነው የምለው ከነሱ ቫንቴጅ አንዳንድ ነገሮች አንዳንዴ አዳዲስ የሚመጡ እነሱም ብዙ ኮምፕሌን የሚደረግባቸው ታስታውሳላችሁ። እንግዲህ የሸጥኩት ማለት ነው እሱ ቦርሳ በቃ ብዙ ጊዜ ኮምፕሌን በጣም ኳሊቲያቸው ወርዷል ተብሎ የሚደረግባቸው ያንን አልገዛም። አይቼ ነው የምገዛው። ግን አሜክ ሹር የምገዛውን እቃ በጣም ኳሊቲ መሆን አለበት። ገንዘብ የከፈልኩትን ያህል ማውጣት አለበት ብዬ አስባለሁ። እንደዛ አድርጌ ነው የምገዛው። ግን ፌክ ስትገዙ ምን ይሆናል መሰላችሁ? እኔ አሁን ሌክዠሪ ሁሌ ነው የምለው ማለት ነው ሌክዠሪ ባግ ይሄንን ኤግዛምፕል ልንገራችሁ። ይሄ እንግዲህ ይሄ ቶይ በርች ነው። ይሄኛው ዋይኤስኤል ነው። ዋይኤስኤል ሰንሴት ይባላል አይደል? ይሄኛው ተመሳሳይ አይነት ነው። በጣም ተመሳሳይ ናቸው። ኢቨን እንትናቸው ራሱ በጣም ተቀራራቢ ናቸው። አያችሁት? ከኋላ ኪስ አላቸው ሁለቱም በጣም ተቀራራቢዎች ናቸው። እና ይሄ እንግዲህ ይሄኛው አይ ቲንክ $500 ነው፣ ግን 50% ነበር የገዛሁት ማለት ነው። እና
50 ይሆናል ማለት ነው። ይሄኛው 2700 ነው እና አያችሁት ያለውን የዋጋ ዲፈረንስ አለው። ግን ይሄኛው ቶይ በርች ነው የራሱ ብራንድ ነው፣ ይሄኛው ደግሞ ዋይስቴል ነው። እና ውዶች ማለት ይሄን ቶይ በርች ይሄንን የሚመስል ዋይስቴል ፌክ 400 ብር ከምትገዙ ሁልጊዜ እንደምለው የራሱ የሆነ ቶይ በርች የተለያዩ ብራንዶች አሉ። አሁን ቶይ በርች ኮንቴምፖራሪ ለኔ ሌክዠሪ ብዬ ማስበው ነው። በጣም ነው የምወዳት ማለት ነው። ሴትዮዋ ጽድት አድርጋ ስለምትሰራ ማለት ነው። ግን ልዩነት አለው የኳሊቲ ማለት ነው። ይሄኛው የተሻለ ሌዘር ነው ብዬ አስባለሁኝ። እኔ እንግዲህ በጣም ብዙ ጊዜ ይዣለሁ። ይሄንን ኤክስፒሪየንስ ከማረገው ነው ሼር ማደርጋችሁ ማለት ነው። ግን ይሄኛውም ቆንጆ ነው። ይሄን ቶይ በርች ገዝታችሁ ማለት ባትፈልጉት መሸጥ ይቻላል። ብዙ አሉ በየከተማችሁ ማለት ነው እንደዚህ እቃዎችን የሚገዙ ፌክ የሆኑ ነገሮችን ማንም አይገዛም። ያውቁታል ደግሞ ፌክ እንደሆነ ማለት ነው። ቢመሳሰልም ስለሆነ 400 ብር 300 ብር አውጥታችሁ ፌክ ከምትገዙ ተመሳሳይ አይነት ይሄንን ስታይል የምትወዱት ከሆነ ይሄንን ስታይል የሚሰጣችሁ ይሄን አንድ አይነት ስታይል ነው። ስሙ ነው የሚለያየው አይደል? የሚሰጣችሁ የታወቀውን ብራንድ ብትገዙ እመርጣለሁ። እኔ ቢዝነስም ሰው ስለሆንኩኝ ኦሪጂናሉን ብትገዙ ደግሞ ጥሩ ነው ብዬ አስባለሁኝ። ግን ለእናንተ ከቢዝነስም ብቻ ሳይሆን ለእናንተ ግን የሚጠቅሙ ያ ነው ብዬ ነው ማስበው። ፌክ ገዝታችሁ ዝም ብሎ ብር እንደመጣለሁ አንደኛ እንግዲህ አይታወቅም ማለት እንደሚመስለው ላይሆን ይችላል ማለት ነው። ማቴሪያሉ ወዲያውኑ በጣም ብዙ ማቴሪያሎች አይቻለሁኝ ማለት ነው። ኢቭን ሞኖግራሞቹ ምናምን የሚለቁ ማለት ነው። ግን በሃይስ ደግሞ ኳሊቲ ይኖራሉ ማለት ነው። ሃይ ኮፒ የሆኑት ግን ሃይ ኮፒም ቢሆኑ ኦሪጂናል መሆን አይችሉም። ስለዚህ መሸጥ አትችሉ ማለት ነው። አሁን ደግሞ ከ2019 በኋላ ቺፕስ ሆኗል ማለት ነው። እና ስካን ስታረጉት ፌክ እንደሆነ ይነግራቸዋል እና ማንም አይገዛም አቡን ሁሉም ስላለው ማለት ያንን አብ። ስለዚህ እኔ ሰጀስት ማረገው ተመሳሳይ ሉክ ያለው ኦሪጂናል የሆነ የሌላ ብራንድ ብትገዙ ይሻላል ብዬ ማርኮን ይሄ give me 5 minutes. Can you close the door, Marco? Close the door. Thank you. 5 minutes, okay? እና ይሄንን ብትገዙ ይሻላል ብዬ ነው ማስበው ማለት ነው። እና ወይስ የለዛ ነው I'm sorry ሰዎች ቢዝነስ እንዲሰሩ ፈልጋለሁ። ግን ኦሪጂናል የሆነ ነገር ብትገዙ ለእናንተ ይጠቅማል ብዬ አስባለሁ። እና ለዛ ምስክሬ ደግሞ አንዱ ይሄ ነው። ይሄ ፖርሳ ወደቼ ስትሸጥልኝ 85 ነው 80 ዓመቱ ነው 90 ዓመቱ ብላይ ነበር ማለት ነው። ከእናቷ ነው የወሰደችው ከፌስቡክ ነው እንግዲህ ከ80 90 ዓመት በኋላ የገዛዋት ማለት ነው። ከዛስ እኔ ደግሞ ካመጣሁት ኦልሞስት 10 ዓመት 9 ዓመት ብዬ ላስት ይር ሰርቼው ነበር 10 ዓመት ሆነኝ ማለት ነው። 10 ዓመት ብዙ ፖርሳዎች እንደውም አልነበሩኝም እና ሞኖግራሞች በጣም ነበር ስጠቀምባት የነበረ ማለት ነው። አንዴ እንደዚህ እያረኩኝ አንዴ ክራስ ባዲ እያረኩኝ አንዴ እንደዚህ እያረኩኝ በቃ ሳል ብጠቀምባት በጣም ኳሊቲው ስቲል እስካሁን ድረስ ይታያችኋል። በጣም የተለየ ነው ማለት ነው። አያችሁት? ሌዘሩ እንግዲህ ካንቫስ ነው ግን እንዴት አይነት እስካሁን ድረስ ማለት ነው በቃ ንጽት ያለ ነው። በቃ አሁን ይሄ አሮጌ ፖርሳ ራሱ አይመስልም ማለት ነው። እና ይሄን ያህል አመት ቆይታ እንግዲህ ሰትየዋ ሸጣልኝ ከኔ ገንዘብ አገኘች ማለት ነው። እና እንደዚህም ነገር አለ። ግን ኦሪጂናል ካልሆነ መሸጥ መለወጥ አትችሉም። ምንም ነገር የምታረጉት ነገር አይደለም። እና በገንዘባችሁን ባታወጡ መልካም ነው ብዬ አስባለሁኝ ማለት ነው። ምንም ነገር ቢሆን ተመሳሳይ የሆነ ኦሪጂናል ሃይ ኮፒ ራሱን ዱፖቹ እንደነገርኳችሁ እንዳሳያችሁ ነው። ዱፕ ነው የዚህ ዱፕ ነው የሰራችሁት ቶይ በርች አይደለ? ልክ እንደዚህ ዱፖቹን ማድረግ ትችላላችሁ የራሳችሁ ብራንድ ስላለ ማለት እኔ እሱ ነው ሰጀስት ማድረገው። ለምን ገንዘብ እንድትቆጥሩ ስለምፈልግ ማለት ነው። መልሳችሁ ብትሸጡት ገንዘብ ሊያወጣላችኋል። የገዛችሁት ላይሆን ይችላል። ከብዙ አመት በኋላ ግን ስትሸጡት የተወሰነ ገንዘብ ያወጣላችኋል። ተጠቅማችሁ ማለት ነው። እንደገና ደግሞ ጥሩ ኳሊቲ ዕቃ ደግሞ ከገዛችሁት ላይፍ ታይም ተጠቀሙበት ይሆናል ብዬ ስለማስብ እኔ ገንዘብ ከመቆጠብ አንፃር ነውና ተመሳሳይ ነው ሊሆን ይችላል። በጣም ሊመሳሰል ይችላል ግን አንድ ግን አይደለም። ፋብሪካውም እንደዚህ ነው የሚሰራው ምናምን እኔ እውነት ለመናገር አላምንበትም። ቢሆንም ግን መጨረሻ ላይ ፊኒሺንጉ ሌላ ቦታ ስለሚሆን ፊኒሺንጉ ደግሞ ያንን ነገር ያበላሽዋል ማለት ነው። አንድ እንዳይሆን ያደርገዋልና እንዳትጠቀሙበት ተማል ተጠቅማችሁ እንዳትሸጡት እንዳይለወጥ ይሆናል ማለት ነውና ያንን ሰጀስት አላረግም እውነት ለመናገር። እነሱም ካሉ በኋላ እንግዲህ ብዙ ቦታዎች እንደዚህ ፌክ የሚሸጡ ሰዎች በጣም ሰሩ በጣም ቫይራል ወጣ። ግን ሉዊ እየጨመረ ነው። የተለያዩ ብራንዶች ሌክዠሪ ብራንዶች እየጨመሩ ነው። አይ ዶንት ቲንክ ማሸነፍ የሚችሉ አይመስለኝም። እኔ እንደምናችሁ እኔ
የነሱን አድቨርት ለማድረግም አይደለም ማለት ነው አይደለም ግን የኔን ኤክስፒሪየንስ ነው ወዶች ሼር ማድረጋችሁና ገንዘብን በተመለከተ ደግሞ የበለጠ ሴቭ እንድታረጉ ስለማስብ ነው ብዙ መግዛት ነው ብዙ ጊዜ ማትጠቀሙበት ነው እንጂ ሎንግ ተርም እንደዛ አይነት ነገሮቹ እናንተ ሴቭ እንድታረጉ ያረጋቸዋል ማለት ነው ክሬዚ የምትሆኑ ግን ከሆነ በየጊዜው ትሬንድ ሲወጣ የምትገዙ ከሆነ ገንዘባችሁን ይጨርሳል እኔ እንደዛ አላስብም እንደዛ አላረግም ይሄ ሁሉ የምታዩት በጊዜ ብዛት ያደረኩት ነው እንጂ ባንዴ የገዛሁት አይደለም በጣም ቀስ ብሎ ኮሌክት ያደረኩት ግን ኤቭሪ ዴይ እኔ ቦርሳዬን እጠቀማለሁ ልጆችንም ይዤ ሲሄድ ምናምን እንደዚህ ስወጣም የሆነ ነገር ቦታ ላይ ሲሄድም በቃ ባገኘሁት አጋጣሚ ቦርሳዎችን ይዤ ነው የምወጣ ጥንቅቅ ብዬ ነው የሚይዛቸው ግን ተጠቅሜ ደግሞ ይሄን ያህል ጊዜ አስቀምጫቸው እንደምታዩት ሁሉም አዲስ ነው የሚመስሉት አላስቀምጠው እዚህ ዝም ብዬ ዲስፕሌይ አድርጌ አይደለም ማስቀምጠው ዲስፕሌይ ባረገው እንዲታየኝ ስለምፈልግ ነውና ሁሉንም እጠቀምባቸዋለሁ እስካሁን ድረስ እንግዲህ ባለፈው ከሸጥኩት ሉዊ ውጪ ያገኘሁት ችግር የለም ማለት ነው እና ይሄንን ለማለት ነው እንግዲህ ውዶች ይሄ አንዳንድ ነገር የራሴንም ቢሆን አስተያየት መስጠት ስላለብኝ ብዬ ነው ግን አሮማይን ደግሞ የምትፈልጉትን ነገር ማድረግ ትችላላችሁ ግን ከኔ ኤክስፒሪየንስ ይቅርታ ወሬ ለካይታይሽ ከኔ ኤክስፒሪየንስ እሱን ሼር ማድረጋችሁ እና ለዛሬ እንግዲህ ለነግራችሁ የፈለኳችሁ እንዴት አድርጌ ሩል አውጥቼ ግን ሁሉ ጊዜ 50 20 20 10 አድርጌ ሩል ሳወጣ በጣም ለረጅም ጊዜ ዲሲፕሊን ሁኜ በዛ ተራምጬ በጣም ብዙ ነገሮችን ለውጦችን አግኝቻለሁ ማለት ነውና የራሴ ላይፍ ኤክስፒሪየንስ ነው እንደነገርኳችሁ ምንም አይነት ነገር እዚህ መጥቼ ሳወራ እኔ ኤክስፒሪየንስ ያደረኩትን ነገር ይጠቅማሉ ብዬ ማስበው ነው እንጂ ሸርም ያን ደህታችሁ ለእናንተ ጥሩ ከመመኘት የምታወራው ነገር ብቻ ነው እኔ በዛ ስለማምን ማለት ነው እንጂ ሌላ ነገር የለም እኔ በሙያዬ ካስመሰለጅ ነው የተማርኩት ብዙ ጊዜ ነግራችኋለሁ በዛም ግን በዛም ጸጉር ቤት አለኝ በዛም ብዙም እየሰራሁ አይደለም አንዳንድ ስራዎች ነው በደንብ በመሰራው ጸጉር ቤት ስቲል እየሰራን ያሉ እህቶች አሉኝ ለኔ የሚሰሩ ማለት ረጅም አመታት የሚሰሩ በጣም መልካም ሰዎች አሉ እነሱ ይሰሩበታል አንዳንዴ ሲችል ደግሞ እኔ እሄዳለሁኝ እንደዛ ነው ማደርገው ግን የኔን ህይወት ኤክስፒሪየንስ አንዳንዴ የምሰራቸው ነገር እንግዲህ ጥሩ ነው ይጠቅማሉ ብዬ ማስበው ነው ሸር ማረጋ ለምን አይ ዶንት ኖ ሁላችንም ተያይዘን የተሻለ ነገር መሆን አለብን ብዬ ስለማስብ እውነት ለመናገር እኛ ኮሚኒቲ ያ ነገር እየተማለት ኦልሞስት እየጠፋ ነው ማለት ይቻላል ማለት ነውና አንዳንዳችን ያንዱ ሰው የአልማዝ መውደቅ ባለፈው እንደሰራሁት እኔን ሳራን ወደ ላይ ሊያወጣኝ አይችልም አልማዝ እህቴ ግን የተሻለ ነገር ብታገኝ ነገ ከነገ ወዲያ እኔን ደግሞ ትስበኛለች ብዬ ነው ማስበ እኔን ባትስበኝ እኔን የሚመስል ካገሬ መጣ አንድ እህት ትስባለች ወደ ላይ ብዬ አስባለሁና ሁላችንም ተባብረን ማለት ነው ያለንን ነገር ጥሩ ነው ብለን የምናስበው ነገር ሸር እየተደራረግን ተባብረን የተሻለ ኮሚኒቲ መፍጠር ይቻላል ብዬ አስባለሁ ግን እንደዚህ አይነት ነገሮች በአብዛኛው አሁን እኛ ጋር በጣም እየተለመደ ሄዷል ማለት ነውና ቢዝነስ ሰፖርት አንደራረግም በጣም ነው የምናጣጥለው ያንድን ሰው ማለት ነውና አንዳንዱ ሰው ደግሞ በጣም የዋህ የሆነ ሰው አለ ማለት ነው ትንሽ ሲኮረኮም ከዛ ደክሞት ከዛ ውስጥ የሚወጣ ማለት ነውና ብዙዎቻችን እንግዲህ አብረን በቃ ይድግስ ምናምን የሆነ ነገር በማድረግ አብረን እንስማማና ግን ስራ ነገሮች ላይ አንድ እድገት ነገር ላይ ግን የማንተባበር ሰዎች በጣም በስተናል ወዶችዬ ግን ያንዳችን ማግኘት ላንዳችን በጣም ነው የሚጠቅመው እውነት ለመናገርና ሁላችንም በተቻለ መጠን ደስተኞችና የተሻለ ማህበረሰቦች እንድንሆን ፈልጋለሁ ፕላስ ደግሞ ሁሉ ጊዜ ሰዎች ጥሩ ነገር ለሰው ጥሩ ነገር ባሰባችሁ ቁጥር እውነት ለመናገር ያ ነገር ወደ እናንተ ነው የሚመጣው ክፋት ደግሞ ስታስቡት ክፋትም ወደ እናንተ ነው የሚመጣው አንዴ መልካምነት የእውነት ለራስ ነው በቃ ሁሉ ጊዜ ጥሩ ባሰባችሁ ቁጥር ያ ጥሩ ተመልሶ እናንተ ጋር ነው የሚመጣውና ክፋት ደግሞ ስታስቡ ያ ክፋት ያንን ሰው ሌላውን ሰው ቢጎዳው ተመልሳችሁ ግን እናንተ ትጎዱበታላችሁ ማለት ነውና እንግዲህ ክፋት አስቡ ከመጎዳት ጥሩ ነገር አስቡ ሰውንም ጠቅሞ ራሳችንን መጥቀም ይሻላል ብዬ አስባለሁኝና ያንን ነገር የድሮ ማንነታችን እሱ ነውና እሱን እንደ አዲስ እንደምንም ጎትተን ማምጣት መቻል አለብን ብዬ አስባለሁኝ ለምን እኛ እንግዲህ ኢትዮጵያውያኖች በጣም ድንቅ ህዝቦች ነን ብዬ ነው ማስበው ማለት አሁን የመጣ ነገር ነው እንጂና ብዙዎቻችን በቃ አንዱ ለአንዱ እየኖረ ነው የሞተው ብዬ ነው ማስበው ደግሞ የሰው ልጅ
ይሄው ማለት ሪዝን አለው ለሚኖርበት ለዚህ ምድር ላይ ማለት ነውና ሁሉም ሰው ደግሞ ደስተኛ ሆኖ ማለፍ አለበት ብዬ አስባለሁና በተቻለ መጠን ራሳችንን አስደስተን ሰዎችንም ደስ የምናሰኝ ሰዎች ብንሆን መልካም ነው ብዬ አስባለሁ። እንግዲህ ዛሬ ይሄ ነው የኔ እንግዲህ አመለካከቴን ነግሬያችኋለሁ ያለኝን ኤክስፒሪየንስ ሼር አድርጋለሁኝ። እናንተ ደግሞ በጣም ብዙ ነገር የምትሰሩ ሰዎች ብሪሊያንት የሆናችሁ ሰዎች እንደምታዩኝ አስባለሁኝና እስኪ እናንተን ነገር ደግሞ በኮሜንት ሼር አድርጉንና እኛም ደግሞ እንድንማርበት አድርጉላለሁኝ። እስካሁን ድረስ ከኔ ጋር ስለነበራችሁ ባለንም በሌለም ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። የሚቀጥለው ጊዜ ስንገናኝ ቸር ሰንብቱ።